የጽዮን ግርማ ጉዳይ ትላንትናና ዛሬ መነጋገሪያ ሆኗል። ብዙ ሰዎችም ሀሳባቸውን እየሰጡ ነው። እኔም እንግዲህ ሀሳቤን ለመስጠት ያክል ነው። ልጅቱ በጣም ከገረመኝ ነገር በህይወት የመቆየቷ ምክንያት የቤተሰቦቿ ምክንያት ነው። ምክንያቱም ብዙዎች አግብተው ከወጡ በኋላ ቤተሰብ ጫና ያደርጋል። እንደ ኮሚኒቲ ማህበረሰቡ ሴት ልጅ አግብታ ከወጣች በኋላ የሆነ ችግር ላይ ብትል እንኳን ሴት ልጅ ነሽ አንቺ፣ ነገሩን ተቋቁመሽ ማለፍ አለብሽ፣ ማስተካከል አለብሽ፣ ይስተካከላል፣ አይዞሽ በርቺ ብሎ ነው በትዳሯ እንድትቀጥል የሚያደርገው። ኦፍኮርስ ጥሩ ነገር ነው። እንደተጣላቸው እንደተኳረፈች ሁሉ ነይ አይባልም። ግን አንዳንዴ ደግሞ እንደ ማህበረሰብ ክብሬን አስነካሽው፣ ቤተሰቤን አዋረድሽ፣ አሁን ያን ሁሉ ዘመድ ጎረቤት ጠርቼ ደግሼ ድሬሽ አሁን እንዴት ነው 3 ወር ባልሞላ ወይ 6 ወር ባልሞላ ተፋትቼ ልምጣ ምትዩ ምናምን ነው የሚለው አይደለም። እንደ ማህበረሰብ ስታዩት ክብሬ ተነካ፣ አሰደብሽኝ፣ አዋረድሽና የሚባል ነገር አለ። እኔ በጣም የገረመኝ የጽዮን ግርማ ታሪክ ለብዙ ሴቶች መማሪያ ወይም ማስተማሪያ ይሆናል ብዬ አስባለሁ። ግን ከዛ ከገረመኝ አንዱ አባቷ ወይም ቤተሰቦቿ ጥንካሬዋ እንዲመለስ አድርገዋል። ይሄ ነገር ኦልሞስት 2 ዓመት አልፎታል ብላለች እንዳወራቸው። ግን ያን ችግር ተቋቁማ በህይወት ቆማ ዛሬ ለብዙዎች መማሪያ ይሆናል ብላ መጣ ታሪኳን ያወራችው ቤተሰቦቿ ከጎኗ ስለነበሩ ነው። ስለዚህ ቤተሰቦቿ በጣም መመስገን አለባቸው፣ አባቷ በተለይ። ምክንያቱም አባቷ እንዳወራችው ከሆነ ገንዘብ ሲያስፈልጋት ገንዘብ ይሰጣት ነበረ። እረፍት ሲያስፈልጋት ቤቷ ሄዳ ቤተሰቦቿ ቤት እረፍት ታገኝ ነበረ። ኢቭን ሰርጉ እንኳን ያው ትዳሯ በጥሩ ሁኔታ ባይጠናቀቅም የሰርግ ወጪዋን እንኳን ቤተሰቦቿ ናቸው የሸፈኑት። አስቡት። እና በዚህ ሁሉ ስቃይ፣ በዚህ ሁሉ መከራ ቤተሰቦቿ አብረዋት ከጎኗ ነበሩ። አሁንም ነገሩ አልቆ ሲያከትም አብረዋት ናቸው። እና በጣም የገረመኝ የቤተሰቦቿ ድጋፍ ነው። እኔ ከዚህ ሁሉ ነገር ያየሁት መከራዋ፣ ችግሯ፣ ብዙ ስቃይ አልፋ ቤተሰቦቿ ከጎኗ ስለቆሙ አሁን ላይ ቆማ ታሪኳን አጋርታ ብዙዎች እንዲማሩበት አደረገች ማለት ነው። ግን እንደ ኮሚኒቲ ማህበረሰቡ የፈጠረው ጫና አለ አይደል ሴት ላይ። ምክንያቱም ምንድን ነው የሚባለው፣ ሴት ልጅ አግብታ ከወጣች በኋላ አይ አልተመቸኝም፣ ተጣላን እኮ ተጋጨን እኮ ብላ ወደ ቤተሰብ ስትመጣ ኖ ትዳርሽን ማስተካከል ያለብሽ አንቺ ነሽ። አንቺ ቆም ስትይ ነው ትዳሩ የሚቆም። ለማስተካከል ሞክሪ፣ አይዞሽ በርቺ ምናምን ይባላል አይደል። ያ ለበጎ ነው። ያው አንድ የተጣላው ስላለች ነይ ብሎ ወደ ቤት ለማምጣት የለባቸውም። ግን የእሷ የገረመኝ ከጓደኝነት ከጮኝነት ጀምሮ ያለውን ችግር መከራ፣ ብዙ ነገር ስታሳልፍ ልጁ ሲዋሻት ከብዙ ሴቶች ጋር የተጻጻፈውን ስታይ መኪና ውስጥ ያገኘችበት መረጃ አለ ምናምን፣ ያን ሁሉ ሲክዳት፣ አንዴ ሰው ሲሆን አንዴ ደግሞ ተቀይሮ ሲቀያየርባት፣ አቢዩዝ ሲያረጋት፣ ብዙ ችግሮችን ስታልፍ ትዕግስቷ በጣም የሚገርምና የሚደነቅ ነው። ያሳለፈችው ፈታኝ ህይወት ከባድ ነው። ግን ያን ሁሉ ግን በርትታ እንድትቆም ያደረጋት የቤተሰቦቿ ፍቅር ነው ብዬ አምናለሁ። እንዳወራችሁ ከሆነ በብዙ ውጣ ውረዶች በገንዘብም በምንም አብረዋት ነበሩ። አይዞሽ በርቺ ይሏት ነበረ። አንዴ ስራ ሲበላሽባት፣ አንዴ ከሱ ጋር ስትጨቃጨቅ፣ ብዙ ውጣ ውረዶችን ስታሳልፍ የቤተሰቦቿ ከጎን መቆም ዛሬ በህይወት ቆማ ለብዙዎች መማሪያ እንዲሆን አደረገች ማለት ነው ታሪኳን። አሁን ልጅቱ ቤተሰቦቿ ባይረዷት ኑረው ወይም ደግሞ የራስሽ ጉዳይ እንግዲህ ወደሽ ከገባሽ ቢረግጡሽ ባልከፋሽ ቢሏት፣ ወይም ደግሞ በቃ ራስሽ ፈልገሽ ነው ያመጣሽው ራስሽ አስተካኪ ብለው ወደ ጎን ቢተዋት ኖሮ ልጅቱ ራሷን ልታጠፋ ትችላለች። ብዙ ነገር ሊደርስባትም ይችል ነበር። እሷም እንዳለችው ከሆነ ድልድይ ሁላ ሳይ ራሴን እንደወረውር አይነት ስሜት ውስጥ ይሰማኝ ነበር አለች። እና ያ ሁሉን ነገር ግን ያን መከራ፣ ያን ችግር፣ የእሱ ኮንፊደንሷ እንድታጣ ማድረግ፣ ብዙ ውሸቶች፣ አንዴ ስልኩን ሲያጠፋ፣ አንዴ ሲጠፋ፣ አንዴ ሲያገኛት፣ አንዴ ሰላም ሲሆን፣ ብዙ ውጣ ውረዶችን አሳልፋ እንድትቆም ያደረጋት የቤተሰቦቿ ፍቅር ነው። አባቷ አለውልሽ ባይላት ኦኬ በቃ ነገሮች ይስተካከላል፣ ነገ የተሻለ ቀን ነው ብለው እናቷም እህቷም አባቷም አብረዋት ባይቆሙ ኑረው እች ልጅ ምናልባትም ዛሬ በህይወት ላትኖር ትችል ነበር። ይህንን ታሪክ መጦ ለብዙ ሴቶች መማሪያ ባልሆነ ነበረ። እና በሚገርም ሁኔታ የቤተሰብ ፍቅር ወሳኝ ነው።
እዚህ ጋር ያየሁት ነገር አይ የራስሽ ጉዳይ አላሏትም። ትዳሯም ሲፈርስ አብረዋት ነው አብረው እያሉ ምጮኛ ሁነው ምናምን ገንዘብ ሲያስፈልግም የሆን ነገር ሲያስፈልግም በሀሳብም የሆን ነገር ሲሆንም ነገሮችን ለማስተካከል አብረዋት ነበሩ። ይሄ ትልቅ ነገር ነው በእውነት። እኔ ለአባቷ ቃላት የለኝም። ብዙ ነገር አሳልፋለች፣ ብዙ ነገር ደርሶባታል። ግን ጠንክራ እንድትቆም ያደረጋት የቤተሰቧ ፍቅር ነው እንጂ ካለው የማህበረሰብ ጫና አግብተሽ ወልደሽ የልጅ ልጅ ማየት አለብን፣ ትዳርሽ እንዲቀጥል አንቺ ጎበዝ መሆን አለብሽ። አዎ ይሄ ጥሩ ነገር ነው። በእርግጥ እንደተጋጨ ወዲያው አይ እኔ በቃ ልጅን ወደ ቤትሽ ወደ ቤት ይባባል እያልኩ አይደለም። ግን ብዙ ችግርና ፈተና እያለፉ ያሉ ብዙ ሴቶች በዚህ ህይወት መከራቸውን የሚበሉት ቤተሰብ የማይረዳውም ሰው አለ። አይ አንቺ ጠግበሻል፣ ቤትሽ ተሟልቷል፣ ምን ያስፈልግሻል? ቤትሽ ሁሉ ነገር አለ፣ አርፈሽ አትቀመጭም፣ ምን አድርግ ነው የምትዩ የሚሉ ቤተሰቦችም አሉ። ይሄን ነገር እሷ ወጣ ስታጋራ ኮሜንት ገብቼ ለማየት ስሞክር ብዙ አይነት ነገር ነው የተጻፈው። የሚገርማችሁ በእርግጠኝነት እናንተ ማየታችሁት ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ትላንትናና ዛሬ መነጋገሪያ ሆኗል ይሄ ርዕስ ማለት ነው። እና በሚገርም ሁኔታ እሷ ቤተሰቦቿ ተረድተዋት ከጎኗ ስለሆኑ እሷ በህይወት ቆማ ይህን ነገር ብዙ ሴቶች እንዲማሩበት ብላ ይህን ጉዳይ ይዛ መጣች። ግን ይህንን ችግር ብዙ ሴቶች እያሳለፉ ነው። አንዳንዶቹ የሚረዳቸው በማጣት ምክንያት ራሳቸውን ያጠፋሉ። አንዳንዶቹ ደግሞ እያሉ የሉ። ያ ማለት ቁመናቸው አለ፣ ግን ጭንቅላታቸው ብዙ ነገራቸው ግን አቢዩዝ እየተደረገ ብዙ ነገር እየደረሰባቸው ኮንፊደንስ በማጣታቸው ምክንያት ከቤታቸው እንዳይወጡ የሆኑ ሰዎች አሉ። እና በጣም የገረመኝ ከእሷ ችግር ጀርባ ደግሞ በዚህ ህይወት ብዙ ነገር እያሳለፉ ያሉ ሴቶች እንዳሉ ነው የተረዳሁት። እና በጣም ነው የገረመኝ። የእሷን ቤተሰቦች ግን ሳላደንቅ አላልፍም። በጣም 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 ጀግና አባት ነው ያላት። ማለትም ይህንን ነገር ችላ ሳይል የልጁ ጉዳይ አሳስቦት በሁሉም ነገር አብሯት ሆኖ ከጎኗ ይህን ነገር ቀልል አድርጋ እንድታልፈው በህይወት እንድትቀጥል አሁን ላይ ቆማ በኮንፊደንስ ታሪኳ እንድታወራ ወደ ሚዲያ እንድትወጣ የሆነችው እነሱ ከጎኗ ስለቆሙ ነው። የራስሽ ጉዳይ አገባሽ ፈታሽ፣ አሁን ደግሞ ምንቲ በቃ የራስሽ ጉዳይ ምናምን ብለው እነሱ ባይንከባከቧት ከጎኗ ባይቆሙ ኖረው ግን እችን ልጅ ምናልባትም በህይወት ላትኖር ትችላለች። እና በጣም የገረመኝ የቤተሰቦቿ ጥንካሬ፣ እሷን አጠንክረው ቆማ ዛሬ ታሪኳን ወደ ሚዲያ ይዛ ቀርባ እንደዚህ ለብዙዎች መማሪያ እንዲሆን ማድረጓ በጣም ገርሞኛል። እና የእሷን ጥንካሬ እንዳለ ሆኖ የቤተሰቦቿ ከጎን መቆም የአባቷ ጥንካሬ እና ቢያንስ እሷን በህይወት እንዲቆም አድርጓታል። እና በጣም ስለገረመኝ ብዙ ነገር ተብሏል። ብዙ ሰው ብዙ ሀሳብ ሰጥቶበታል። ግን በጣም ካስገረመኝ ነገር ይሄ የቤተሰቦቿ ጥንካሬ እሷን ጠንክረው እንድትቆም ስላረጓት በጣም ገርሞኛልም፣ በጣም አድንቂያቸዋለሁም። ስለዚህ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የጽዮን ግርማ ታሪክ እንዴት አገኛችሁት? ካያችሁትስ ምን ይመስላል? የእናንተስ የታዘባችሁት ምን ይመስላል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ ሼር በማድረግ ቤተሰብ ሁኑ እያልኩኝ የዛሬ ጉዳይን ጨረስኩኝ። ሰላም